የሚጎትት የሚገነጥል የሚቧጥጥ ነገር ሊኖር ይችላል። እጅህን አልፎ ልብህን ሊያደመው ይችላል። አልፈውና ስጋዬን አይደለም ነፍሴን ቢጠይቀኝ መስጠት ነው ያለብኝ። የሆነ ቀን አለ ከፊታችን፣ እርሱ ደስታውን ያያል የተባለለት ቀን አለ። አብረን ደስታውን እናያለን። የተበላሸው የቸርች መልክ መመለስ አለበት። ዲስቶርትድ የሆነ መልክ መመለስ አለበት። ቤተ ክርስቲያን ውበቷ መምጣት አለበት። ክርስቶስ ንጉሷ መሆኑ መታየት አለበት። you have to be serious። የሚያንገዳግድ ነገር ሲመጣ ይሄንን ነው መጸለይ ያለበት። አቤቱ ክንዴን አበርታ። ለምን መሰለ? ካንተ አቅም በላይ ነው። ካንተ ጉልበት ውጪ ነው። እማጠብቀው ነው። እዝራ ሕጉን ማንበብ በመሃል አቆሞ እንደዚህ ያለ፣ ለምንድን ነው የምታለቅሱ? ይሄ እኮ የለቅሷችን ቀን አይደለም፣ ቅጥራችንን ሰርተን ጨርሰን የምስጋናችን ቀን ነው ሲል ህዝቡ እንደዚህ ያለ፣ ደስ ብሎን በአባቶቻችን ከተማ እግራችን ቆሞ ድጋሚ ሕጉን ሰማ ጆሮአችን፣ ደስ ብሎን ነው። እስራኤል ከአማሌቅ ጋር ስትዋጋ እግዚአብሔር መጣና እንደዚህ ያለ፣ ሙሴ ያለው አቤት አለ፣ እጅህን ስታነሳ አማሌቅ ይሸነፋል፣ እጅህን እንዲህ ካረክ ደግሞ እስራኤል ይሸነፋል። መጽሐፍ እንደዚህ ይላል፣ እስራኤልን ፈጽማ ድል አደረገች። አቤቱ ክንዴን አበርታ ስትል ጌታ ኢየሱስ ክርስቶስ እችን ጸሎት ጸልያት ስለሚያውቅ ይመጣል አጠገብህ። ይህንን መንገድ እኔም ሄጄዋለሁ ና ይላል። የመጨረሻ ዘመን ነው። የመጨረሻ ሰዓት ነው። ላስት ዴይስ ኢየሱስ በክብር የሚመጣበት ጊዜ ነው። እንዳይላላጃችሁ ቅጥራችንን ሰርተን ጨርሰን መሄድ አለብን። ሰዎች መዳን አለባቸው። ብዙ ሰው መትረፍ አለበት። የተበላሸው የቸርች መልክ መመለስ አለበት። ዲስቶርትድ የሆነ መልክ መመለስ አለበት። ወዳጆቼ መመለስ አለበት፣ መስተካከል አለበት። ቤተ ክርስቲያን ውበቷ መምጣት አለበት። ክርስቶስ ንጉሷ መሆኑ መታየት አለበት። you have to be serious። እጃቸውን ቢያላሉስ ኖሮ ምንድነው የሚፈጠረው? አለማላላታቸው መጠበቁና መጠንከራቸውን እኮ ነው የተጻፈው። ቢላላስ ቅጥሩ ባይሰራስ ታርጌቱ ምንድነው? ጠላት መሳለቅ ብል ይኸው እንደዚህ አይነት ወንጌል አለ አሁን ማስባል። ታርጌቱ ከእናንተ ጋር አይደለም፣ ከወንጌል ጋር ነው። ኢየሱስ ከሞተበት ጉዳይ ጋር ነው። የክርስቶስን መልክ ማበላሸት ነው የጠላት ታርጌት። you have to be serious። የሚያንገዳግድ ነገር ሲመጣ ይሄንን ነው መጸለይ ያለበት። አቤቱ ክንዴን አበርታ። ለምን መሰለ? ካንተ አቅም በላይ ነው። ካንተ ጉልበት ውጪ ነው። እማጠብቀው ነው። ነህምያ የሚባል ሰውዬ ባለ ታሪክ መሆን ፈልጎ አይደለም፣ የእግዚአብሔርን ሥራ መስራት ፈልጎ እንጂ። እንደዚህ አይነት ጸሎት ጌታችን ኢየሱስ ክርስቶስ ጸልያ ትዝ ይላችኋል። የዛን ቀን ኢየሱስ ጸልያ አንድ ጸሎት። ኢየሱስ የገጠመው ትግል የመጨረሻውን የመስቀል ሞት ሊሞት ሲል እኮ የገጠመው ትግል the whole system ነው ፌስ ያደረገው ኢየሱስ። የሮም ወታደሮች መቶ አለቃውን ጨምሮ እነ ጲላጦስ እነ ሄሮድስን ጨምሮ ፖለቲካል ሪልሙ ላይ ያሉት በሙሉ ጦር ሰብቀው መጥተዋል። አርባ እንዲገረፍ እንዲሰቃይ ወስነውበታል። የሃይማኖት ሕግ መምህራኑ መንፈሳዊውን ዓለም እንመራዋለን ብለው የሚያስቡት ሳንሄድሪኑን ጨምሮ ሊቀ ካህኑን ጨምሮ ድፍን የአይሁድ የሸንጎ አባላት እንዲሰቀል ሕግ በእጃቸው ላይ ይዘው ፊቱ ቆመዋል። ፋይናንሻል ሲስተሙ 30 ጥሬ ብር ትራንዛክት ሊያደርግ ነው ኢየሱስ ላይ። ሁሉ ነገር ተባብሮ ኢየሱስ ክርስቶስን ለማስወገድ ገጥመውታል። ጌታ ኢየሱስ ክርስቶስ ተንበርክኮ እንደዚህ ያለ፣ አባት ሆይ ብትወድ ይህች ጽዋ ከኔ ትለፍ፣ ነገር ግን የኔ ፈቃድ ሳይሆን አልቲሜትሊ የኢየሱስ ጸሎት ነው አይደለኛ ጸሎት። ነህምያ የሆነ ቅጥር እንዳይሰራ ነው የታገሉት። ኢየሱስ የዘላለም ድነትን እንዳይፈጽም ነው ትግሉ። የሰው ልጆችን ሁሉ ለማዳን እየሄደ ያለውን መንገድ ለማስቆም ነው ትግሉ። ተንበርክኮ በአባቱ ፊት የደም ላብ እያላበው
ሊትራሊ አይደል ያላበው። ስትረሱን ዝም ብላችሁ አስቡት። የሄማቲድሮሲስ የሚሉትን ደም ዱብ ክሎትስ ኦፍ ብለድስ አይደል? ትሮምቦስ ሊትራሊ ክሎትስ ኦፍ ብለድስ ነው። ከላዩ ላይ ደም ጠብ ጠብ ጠብ። ጸሎት ነው እንዴ ይሄ? ጸሎት እኮ አይደለም። መጸለይ አቃተው አይደለም የሚለው መጽሐፍ። መጸለይ አቃተው እኮ ይላል። ከዛስ ሊያዝን ሊተክዝና ሊጨነቅም ጀመር እኮ ነው የሚለው። ፕሮፐርሊ ተንበርክኮ መጸለይ አቃተው። ለምንድን ነው ኢየሱስ በዚህ አይነት ጭንቀት ውስጥ የሚያልፈው? የእግዚአብሔርን ፈቃድ ለመፈጸም። ነህምያ ለምንድን ነው እዚህ ምጥ ውስጥ የገባው? ቤተ መንግስት ውስጥ ቁጭ ብሎ ጠጅ አሳላፊነቱን እየሰራ እግዚአብሔር በወደደ ጊዜ አባቶቻችንን ከተማ ይስራ ብሎ መተው አይችልም እንዴ? እናንተ ሄዱና የምታደርጉትን አድርጉ፣ እኔ በምችለው ከእናንተ ጋር እቆማለሁ ማለት አይችልም እንዴ? ምንድነው እዛ እሳት መሃል ከቶ ሊገሉ ይፈልጋሉ፣ ልትገደል ነው እየተባለ እንደዚህ አይነት የተቀናጀ መከራ ውስጥ ለምንድን ነው ነህምያ የሚገባው? የእግዚአብሔርን ፈቃድ ለማድረግ። ሰዎቹን ያዋቸው እስቲ ምንም ፐርሰናል አይደሉም፣ የእግዚአብሔር መንግስት ጉዳይ። ክብር ለእግዚአብሔር ለአምላካችን ይሁን። ኢየሱስ ይህን ጸሎት ጸለየ። መጽሐፍ ሲናገር እግዚአብሔርም የሚያበረታው መልአክ ላከለት ይላል። አበረታው። መጣ፣ ምን እንዳለው አናቅም። አበረታው። ጌታ ኢየሱስ ክርስቶስ ብድግ አለ። ወዴት ነው የተነሳው? ወደ መስቀል ሞት። የእግዚአብሔርን ፈቃድ ወደሚፈጽምበት ወደሚጨርስበት ወደዛ ኢየሱስ ተፈጸመ ሊል ነህምያ ቆሞ ቅጥሩ ተጠናቀቀ እንዳለው ከአንደበቱ አውጥቶ ቅጥሩ አለቀ አለ። ታዲያ ምን እናርግ? ኑ ተሰብሰቡ። እንደዚህ ህዝቡን ሰበሰቡ። የሕጉን መጽሐፍ ይዘው መጡ። ጥቅልሉን አንድ ሰው እንደዚህ ተሸከመ። እዝራ እንደዚህ ከፍ ያለ ቦታ ላይ ቆመ። አንድ ሰው ፊቱ ቆሞ ጥቅሉን እንደዚህ ያዘለት። ቅጥሩ አልቋል። ህዝብ ተሰብስቧል። ጥቅልል እንዲይዘውለት እዝራ ቆሞ የእግዚአብሔርን ሕግ ማንበብ ጀመረ። ግማሽ ቀን ያክል። አሁን ገና እኮ ነው። አሁን ገና 7 ሰዓት ነው ጠዋት የጀመሩ። እንግዲህ ምናልባት እነሱ early in the morning ነው የጀመሩት። እንደኛ 4 ሰዓት ቢጀምሩ 9 ሰዓት ማለት ድረስ ህዝብ ቀጥ ብሎ ቆሞ እዝራ የሕጉን መጽሐፍ ያነባዋል። መጽሐፍ እንደዚህ ይላል፣ ህዝቡ ሁሉ በታላቅ ድምፅ ያለቅሱ ነበር ሕጉን ሲሰሙ። እዝራ ሕጉን ማንበብ በመሃል አቆሞ እንደዚህ ያለ፣ ለምንድን ነው የምታለቅሱት? ይሄ እኮ የለቅሷችን ቀን አይደለም፣ ቅጥራችንን ሰርተን ጨርሰን የምስጋናችን ቀን ነው ሲል ህዝቡ እንደዚህ ያሉ፣ ደስ ብሎን ነው የምናለቅሰው። በአባቶቻችን ከተማ እግራችን ቆሞ ድጋሚ ሕጉን ሰማ ጆሮአችን። ደስ ብሎን ነው። መንገዱ ግን እንደዚህ አልነበረም። የሆነ ቀን ደስ ይለናል። አሁንም ደስ እያለ ነው የምንኖረው። መከራው ቀላል አይደለም፣ ግን በእውነት መከራው ቀላል አይደለም። ዛሬ አመስግነን ነው የምንሄደው። ኢየሱስ ጨርሶልናል። እኛም ደግሞ ጨርሰን ነው የምንሄደው። አጠናቀን። አንዲት ሰዓት ለቃችሁ እንዳትገዙ። አንዲት ሰዓት በእውነት ነው የምነግራችሁ። የሚጎትት የሚገነጥል የሚቧጥጥ ነገር ሊኖር ይችላል። እጅህን አልፎ ልብህን ሊያደመው ይችላል። አልፈውና ወንጌል ነው። ስጋዬን አይደለም ነፍሴን ቢጠይቀኝ መስጠት ነው ያለብኝ። የሆነ ቀን አለ ከፊታችን። እርሱ ደስታውን ያያል የተባለለት ቀን አለ። አብረን ደስታውን እናያለን። እስከዛ ድረስ ግን እነዚህን ጸሎቶች እየጸለይናቸው ነው የምንሄደው። አቤቱ ክንዴን አበርታ። የሆነ ቀን አንተ ሮጠ ልትሄድ ትችላለህ። የሆነ ቀን አትችልም መሮጥ እና አቤቱ። ይሄ እኮ ጸሎት ነው እንዴ? ጸሎት እኮ አይደለም። ይሄ ነህምያ ይሄንን ያለው ባይዘ ተንበርክኮ የሆነ ቦታ ተደብቆ አይደለም፣ ቆሞ ነው። ቅጥሩን እያየ አቤቱ ያንተን ስራ ነው እየሰራው ያለው ታለው። ክንዴና በርታው። ለምን ሳልጨርሰው ወደ አርጤክስስ እንዳልመለስ የተወሰነ ቀን ነው የሰጠው። ባይዘው ሰውየው
ይሄን ያህል ቀን ወሰነልኝ ይላል። በዚህ ጊዜ ጨርሰና አለ። እሺ ንጉሥ እመለሳለሁ እና አቤቱ ሳልጨርስ እንዳልመለስ ክንዴን አበርታ። የእግዚአብሔርን ሥራ ሲሰራ የእግዚአብሔር ሰው ሙሴ ትዝ ይላቸዋል። እስራኤል ከአማሌቅ ጋር ስትዋጋ እግዚአብሔር መጣና እንደዚህ አለው፣ ሙሴ አለው አቤት አለ፣ እጅህን ስታነሳ አማሌቅ ይሸነፋል፣ እጅህን እንዲህ ካረክ ደግሞ እስራኤል ይሸነፋል አለ። ዲያራ እግዚአብሔር ሲለው አይ በቃ እንደዚህ ያርጋለሁ፣ ሲደክመኝስ አንተን ከደከመ እስራኤል ይወድቃል አለ። ከዛ እንደዚህ ያለ ሞከረ፣ እጁ ክንዱ ዛለ ይላል። ቀጥሎ ወገቡም አልቻለም። በዚህ ጊዜ ማና ናቸው? አሮንና ሆር ሁለቱ መጡ። ያኛው ካህን መጡና ና ሙሴ ያሉት። ወሰዱና ይላል አይደል አለት ላይ ያስደገፉት። ለወገቡ አለቱ ጥሩ ነው፣ እናንተ ማዛመዱን ስሩት አለት ምናምን ብሎ ጳውሎስ ኢየሱስ ብሎ አለቱን አስደገፉት ይላል። ቀኝና ግራጁን ደግፈውት ቆሙ። መጽሐፍ እንደዚህ ይላል፣ እስራኤልን ፈጽማ ድል አረገች። ሙሴን የጮኸው ጮት እሱ ነው አይደል? እግዚአብሔር ሆይ ኢያሱ ተዋግቶ ድል አረገ ይላል። ክንዴን አበርታ እኮ ነው አይደል? ዛለ ክንዴ አለ። አዎ ምን ያህል ሰዓት እንደዚህ ላረግ እችላለሁ እግዚአብሔር ሆይ? አባቶቻችን በሙሉ ይሄንን እየጸለዩ ነው የመጡት። የእምነታችን ራስና ፈጻሚ ሆኖ ክርስቶስ ይሄንን ጸሎት ጸልዮታል። አባት ሆይ እባክህ ሲለው ኢየሱስ የሚያበረታው መልአክ ተላከለት ይላል። ከኢየሱስ በኋላ ደግሞ አንድ ሰው ሁለተኛ ጢሞቴዎስ ምዕራፍ 4 ላይ ሐዋርያው ቅዱስ ጳውሎስ ብቻዬን ቀረው፣ ሁሉ ተተውኝ ሄዱ፣ እግዚአብሔር ሆይ የቀሩትም ደግሞ ሊገሉኝ ነው ሲል ጌታም ባጠገቤ ቆሞ አበረታኝ። አቤቱ ክንዴን አበርታ ስትል ጌታ ኢየሱስ ክርስቶስ እችን ጸሎት ጸልያት ስለሚያውቅ ይመጣል አጠገብህ። ይህንን መንገድ እኔም ሄጄዋለሁ ና ይላል። እጅን እንደዚህ እንኳን በወንጌል ጉዳይ ይቅርና በግል ጉዳያችን እንኳን እኮ አይተውና ወንጌል እኮ እሱ ነው። ወንጌልማ የራሱ ነው። በግል ጉዳያችሁ እኮ ለጠላቶቻችሁ አሳልፈው አይሰጣችሁ። ክብር ለኢየሱስ ይሁን። አዳኛችን ከኛ ጋራ ነው። ጮክ በሉና አቤቱ ክንዴን አበርታ በሉት። ድገሙና አቤቱ ክንዴን አበርታ በሉት። የምትነግዱ ሰዎች፣ ስራ የምትሰሩ ሰዎች፣ በተለያየ ቦታ የምታስተዳድሩ፣ በአገር ደረጃ ትልልቅ ቦታ ላይ ያላችሁ ሰዎች አይኖ መንገዱ ቀላል እንዳልሆነ ክንድ የሚያዝል ጉልበት የሚያሳጣ ሲስተሙ ያለው ነገር በሙሉ አቅም የሚያሳጣ ቢሆንም እቺን ጸሎት ግን እኛም እንደ ነህምያ እንጸልያታለን። እኔ መውጣት አልችልም፣ እኔ መሮጥ አልችልም፣ እኔ ማሸነፍ አልችልም እና ያይዟለን። አቤቱ ክንዴን አያውን እበረታለሁ ብቻ አይደለም አበርታኝ። ይሄ ጩኸት ነው፣ ምጥ ነው፣ ልመና ነው፣ ጸሎት ነው፣ ሁሉም ነገር ነው። ይሄ አያቸውን እንትኗ አጭር ነች አይደል? ንግግሯ በጣም አጭር ናት፣ ግን ሁሉንም ነገር ጠቅለላ ምጮህ ናት። እየጎተቱ የሚያሰቃዩትን እየተሰራ ያለውን ቅጥር እየተባበረ እየሰራ ያለውን ህዝብ ሁሉ የሚጠቀልል ምጥ ነው ያማጠው። ክብር ለኢየሱስ ይሁን። ለመጨረሻ ጊዜም በለው አቤቱ ክንዴን አበርታ በሉት። ዝላችኋል፣ ደክማችኋል፣ አቅቷችኋል፣ ኢየሱስ አለ። በእውነት ነው የምነግራችሁ፣ ዓለም ከዚህ በኋላ እያበቃላት ነው የምትሄደው። እያበቃላት ሲስተሙ ሞር ኢቭል እየሆነ ነው የሚሄደው። ከዚህ በኋላ እየተሻለ አይሄድም። ሁሌ ነው እየነገርኳቸው ያለሁት፣ ደግሜ ነግራችኋለሁ። በህይወት እስከ ተገናኘን ድረስ ደጋግሜ ነው የምነግራችሁ። ሞር ኢቭል ሞር ሳታኒክ እየሆነ ነው የሚሄደው ሲስተሙ። አሁን ድሮ በድብቅ ነበር የሚሰራው፣ አሁን በግልጽ ሆኗል እየሰራ ያለው። በግልጽ እኔ ነኝ እያለ እኮ ነው ሰይጣኑ። እኔ ነኝ እያለ ነው። የእሱ የሆኑትም የኛ ነው እያሉ እኮ ነው። አሁን ሰው ወደ ጌታ ካልሮጠ በቀር ማምለጥ የማይችልበት ደረጃ ላይ ተደርሷል። አሁን ክፉ ሰዎች አይደሉም። አሁን አጋንንቱ ራሱ አሁን ቀጥ ብሎ ቆሞ ኢምፐርሰን ፋይት እያደረገ ነው። የመጨረሻ ማምለጫው ክርስቶስ ነው፣ ቤተ ክርስቲያን ናት።
እስቲ አሜን በሉ። በቃ ቤተ ክርስቲያን ናት መደበቂያ ማምለጫ ለዘላለም ዋስትናችን ቸርች ናት። ቸርች ከዚህ ዓለም ከክፋቱ ከተለያየ መንገድ ላይ ካለ ከዚህ ከጨለማው ዓለም አሰራር ወዳጆች የምናመልጠው በክርስቶስ ኢየሱስ ብቻ ነው። በጌታ ቤት ሆናችሁ የደከማችሁ ሰዎች ጌታ ኢየሱስ ከእናንተ ጋር አለ።